አፓርታማ እየፈለጉ ዋጋው ግን አልቀመስ ብሎታል? በካሬ በ85,000 ብር የምንሸጣቸው ቅንጡ አፓርትመንቶች በቅድመ ክፍያ አከፋፈል ሲመርጡ ባለ 1 መኝታ 6.2 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 11.5 ሚሊዮን ብር እንዲሁም 50% የባንክ ብድር የተመቻቸለት። በተጨማሪም 100% ሲከፍሉ ባለ 1 መኝታ 4.6 ሚሊዮን ብር፣ ባለ 2 መኝታ 6.7 ሚሊዮን ብር፣ ባለ 3 መኝታ በ8.5 ሚሊዮን ብር የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድርልኝ። ክብራትና ክብራን የሣድስ ቤተሰቦች በድጋሚ ተገናኝተናል። ከዓመት በዓል በኋላ ነው የተገናኘነው። እንኳን ለበዓሉ በሰላም አድረሳችሁ ማለትን ወዳለሁ። ደግሜ እንግዲህ ዓለማችን የምታሰማን ጠንካራ ወሬዎች እንደቀጠሉ ይገኛሉ። እኛ በዓሉን እያከበርን ከወዲያ ማዶ ደግሞ በአሜሪካና በኢራን መካከል በሰላም ስምምነቱ በሰላም መሆን አልቻለም። ሳይስማሙበት ተበትነዋል። እንግዲህ ከዚህ ጋር ተያይዞ ምን ችግር ይዞ ሊመጣ ይችላል የሚለውን ነገር በዚህ ፕሮግራም ላይ ያሳያችኋለሁ። እንደገናም ደግሞ ከጀርባ የሚወሩ ሀሜቶች አሉ። ከዚህ ጋር የተያዙ ሀሜቶች አሉ፣ ለኛ ያልነገሩን ግን ከጀርባ የሚደሰኮር ነገር ስላለ እሱንም ሰብስቤላችኋለሁ። በጣም ይጠቅማቸዋል። ከዛው በተረፈ ደግሞ ሰውየው ትራምፕ ተነስቶበታል። ከዚህ ጋር በተያያዘ እንግዲህ ይሄ ስምምነት ባለመፈጸሙ የተነሳ ይሄን አድርጋለሁ የሚለውን ጩኸት ዛሬ ያሰምተዋል። በዛም ዙሪያ ላይ መጠነኛ ቆይታ አድርግላቸዋለሁ። የፑቲን እጅ አሁንም በኢራን ውስጥ ያለበትን ረጅም እጅ በተመለከተ እየወጡ ያሉ ሪፖርቶች አሉ። እነዚህንም በዚህ አካትቼላቸዋለሁ። ከዛ በተጨማሪ ደግሞ በተለይ የኢትዮጵያ መንግስት ላይ አዲስ የወጣ ሪፖርት አለ። ይሄ ሪፖርት ሰሞኑን በጣም ቫይራል ሆኗል። ነገር ግን ምን አከታትሎ ይዞ ሊመጣ ይችላል ሪፖርቱ የሚለውን ነገር በተመለከተም በዚህ ፕሮግራም ላይ ቆይታ አድርግላችኋለሁ። ከዓለማችን የተውጣጡ በጣም ጠንካራ መረጃዎችንም ይዤላችኋለሁ። ከነሱ ላስቀድምና በፕሮግራሙ ላይ ትኩረት አደርጋለሁ። ዛሬ በኤፕሪል 12ና 13 መካከል እየሆነ ባለው ነገሮች መካከል አንደኛው እንግዲህ የሰላም ንግግሮች መክሸፍ ነው። በአሜሪካና በኢራን መካከል በፓኪስታን የተደረገው የሰላም ንግግር ምንም አይነት ውጤት ሳይመጣበት መዘጋቱ ተዘግቧል። ቀጣዩ ምን ሊሆን ይችላል የሚለውን አሳያችኋለሁ። የትራምፕ የባህር ማገጃ ትዕዛዝም ወጥቷል። ፕሬዚዳንት ዶናልድ ትራምፕ የኢራን የነዳጅ ማጓጓዣን ለመግታት በሆርሙዝ ስትሬት ላይ የባህር ኃይል ማገጃ እንዲደረግ እንዳዘዙ እየተነገረ ይገኛል። በጣም የሚገርም ድንፋታዎች ነው የሚሰሙት ማለት ነው። አሁን ከዚህ ስምምነት መፍረስ በኋላ ሊመጣ የሚችለው ነገር በጣም አስደንጋጭ ነው ሊሆን የሚችለው። ሴንቲኮም እርምጃዎች አሉ። የአሜሪካ ማዕከላዊ እዝ ከኤፕሪል 13 ጀምሮ ማለት ነው የባህር ማገጃውን እንዲጀምር እየተነገረ ይገኛል። ይሄ ደግሞ ጦርነቱን ከመቼውም ጊዜ በላይ ሊያጋግመው እንደሚችል እየተነገረ ነው ያለው። እነዚህም ተመልክቶ ደግሞ የኢራን ዛቻ እየተነገረ ይገኛል። የኢራን የባህር ኃይል አዛዥ የትራምፕን የማገጃ ዛቻ አስቂ ሲሉ አጣጥለውታል። ከዛ ውጭ ደግሞ ኢራን በማንኛውም የአሜሪካ ወታደራዊ መርከብ ላይ ከባድ እርምጃ እንደምትወስድ እየዛተች ትገኛለች። የኢራን ምክትል ፓርላማ አፈ ጉባኤ ሆርሙዝ ስትሬት ሙሉ ለሙሉ በኢራን ቁጥጥር ስር መሆኑን ገልጸዋል። አሜሪካ ግን በቁጥጥር ያደርገዋሉ እያለች ነው። ይህም ደግሞ የአካባቢውን ጦርነት በከፍተኛ ሁኔታ ሊቀሰቅሰው ይችላል የሚለው ነገር በከፍተኛ ሁኔታ ስጋት ፈጥሯል። በዚህም የተነሳ የነዳጅ ዋጋ ጭማሪ አሳይቷል። በባህር ማገጃው ምክንያት የነዳጅ ዋጋ ሊጨምር እየቻለ እንደሆነ ባለሙያዎች ማስጠንቀቂያ ሰጥተዋል። አሁን ካለበት በላይ ነዳጅ ወደ ላይ ሊመነደግ ይችላል ተብሏል ማለት ነው። ከዚህ ጎን ለጎን ደግሞ የእንግሊዝ መንግስት ወደ ሆርሙዝ ስትሬት መርከቦችን እየላከ ነው የሚለውን ነገር በተመለከተ ትራምፕ መናገሩ እየተሰማ ይገኛል። እነዚህ የሚልካቸው የእንግሊዝ የጦር መርከቦች ናቸው። ማለትም ኢራን በየቦታው ላይ የቀበረቻቸው ፈንጂዎች አሉ፣ ማይንስ የሚባሉ እነዚህን የሚነቃቅሉ የጦር መርከቦችን እንግሊዝ እየላከች ነው መባሉ ደግሞ በጣም ከባድ ችግር ይዞ ሊመጣ እንደሚችል እየተነገረ ይገኛል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ኢራን የኒውክሌር ፕሮግራምን ማቆም እንዳለባት አጥብቀው እየጮሁ ይገኛሉ። ይህም ከባዱን ጦርነት ለማስቀረት ያስችላል ነው የሚሉት። የኢራን ተደራዳሪ ለማንኛውም ዛቻ እንበረከክም በሚልም መግለጻቸው እየተነገረ ይገኛል። ከዚህ ውጭ ደግሞ የዩክሬን ጦርነት ግንኙነት እንዳለበት እየተነገረ ነው። በኢራኑ ውስጥ ያለው ጦርነት እንግዲህ የኢራን ጦርነት በዩክሬን ላይ የሩሲያን ጥቃት ሊያዳክም እንደሚችል ሪፖርቶች እየጠቆሙ ይገኛሉ። የሩሲያው ፕሬዝዳንት ፑቲን በኢራንና አሜሪካ መካከል ሰላም ለማውረድ ዝግጁ መሆናቸውን ቢገልጹም
ከፑቲን ግን እየወጡ ያሉ ነገሮች ማለትም እስካሁን ድረስ አሁንም በዚሁ ችግር ውስጥ ሁሉ ባለበት ፑቲን በቀጥታ ኢራን እየደገፈ ያለው እሱ ነው የሚለውን ነገር በተመለከተ ከፍተኛ ሽፋኖች እየተሰጡ ይገኛሉ። ቻይና የኢራንን የጦርነት ጥበብ እያጠናች እንደሆነም ተዘግቧል። በጣም አስደናቂ የጦርነት ጥበብ ነው ኢራን ያሳየችው የሚለውን ነገር በተመለከተ ቻይና ወደ ራሷ ኮንሲደር እያደረገችው እንደሆነ እየተነገረ ይገኛል። እስራኤል በሊባኖስ ሂዝቦላዎች ኢላማዎች ላይ ጥቃት ቀጥላለች። በሊባኖስ እስራኤል ባደረሰችው ጥቃት የሲቪል ሞት እየጨመረ መሆኑ እየተዘገበ ይገኛል። ከዚህ ውጭ እንግዲህ እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሜጀር ጀነራል ሮማን ጎፍማን የሚባሉትን አዲስ የሞሳድ ኃላፊ አድርገው መሾማቸው ማነጋገር እየሆነ ይገኛል። ምን ስለተገኘ ነው የሚለው ነገር ከበድ ያሉ ውይይቶች አሉበት። በእስራኤልና በሊባኖስ ዋሽንግተን የሰላም ንግግር እንደሚጀምር የሚጠበቀው ነገር በተመለከተ ሌላ ወሬ እየተወራ ይገኛል። እስራኤልና ሊባኖስ ለብቻ ውይይት ሊያደርጉ ነው የሚለውን በተመለከተ እዛ ላይ ያለውን የሂዝቦላ አማጺን ጉዳይን በተመለከተ ሌሎች ተጨማሪ አወዛጋቢ ነገሮች ነው እየወጡበት ያሉት። ይሳካሉ የሚለውም ነገር በዚህ ውስጥ እየታየ ነው፣ ወይም ደግሞ ማዘናጊያ ነጥቦች ናቸው የሚለው ትልቁን ቦታ ይዟል። ሳውዲ አረቢያ ጥቃት የሰነዘረችባቸውን የነዳጅ ተቋማት ወደ ስራ ማስገባቴን እወቁልኝ ብላለች። እንግዲህ ያው ማስጠንቀቂያ ሊሆን ይችላል። ኢራን ደግማ እነዚህን ቦታዎች እንዳትመታ የሚል ይመስላል። ሌላው በጣም አስደናቂ ዜና አሜሪካ ወታደራዊ ምዝገባ ሊጀምር መሆኑ እየተነገረ ይገኛል። በታህሳስ 2026 ለወታደራዊ ግዳጅ ልክ 3ኛ ዓለም ላይ እንደሚደረገው ወታደሮችን የመሰብሰብ አውቶማቲክ ምዝገባ አሜሪካ ጀምራለሁ ብላለች። ስለዚህ ቀጣይ የጦርነት ስጋቶች በየቦታው በጣም ከባድ ሊሆን እንደሚችሉ የሚያመላክት ነው የሚለውን ዜና ትኩረት እንዲሰጠው አድርገዋል። አሜሪካ 200 የሚሆኑ ልዩ ኃይሎችን ወደ ናይጄሪያ መላኳም ጭምር እየተነገረ ይገኛል። በሃንጋሪ ምርጫ ደግሞ ከፍተኛ ዜና ነው የተሰማው። የሃንጋሪ መራጮች የ16 ዓመቱን የኦርባንን አገዛዝ ለማብቃት መወሰናቸው ተዘግቧል። እኒህም ሰው እንግዲህ የትራምፕ ቀኝ እጅ የሚባሉ ሰው ናቸው። በዚህ አካባቢ ላይ ከባድ የሆነ ምት እንደደረሰበት ትራምፕ እየተነገረ ይገኛል። የታይላንድ አዲስ ዓመት እየተከበረ ነው። በባንኮክ የሶግራካን የሚሉት በዓል በውሃ ጨዋታ አከበርን አሉ። ግን አምልኮታዊ ይዘት እንዳለው እየተነገረ ይገኛል። በስትሬት ኦፍ ሆርሙዝ መዘጋት ምክንያት የነዳጅ አቅርቦት ላይ ከፍተኛ ስጋት አሁንም እንደጨመረ ይገኛል። የሰሜን ኮሪያ እንቅስቃሴም ታይቷል። የደቡብ ኮሪያ መከላከያ በሰሜን ኮሪያ የድንበር አካባቢ የጦር ሰራዊት እንቅስቃሴ እየተመለከትኩኝ ነው በሚል መረጃውን ይፋ አድርጎታል። ይህም ደግሞ ምናልባት በዛ አካባቢ ደግሞ ሌላ ጦርነት እንዳይቀሰቀስ ሰዎች እንዲሰጉ አድርጓቸዋል። አሜሪካ በቻይና ላይ አዲስ የቺፕ ወይም የማይክሮቺፕ እገዳ እንደምትጥል ፍንጭ መስጠቷ እየተነገረ ይገኛል። ሌላኛው የአርክቲክ የባህር በረዶ ዝቅተኛ የክረምት ደረጃ ላይ መድረሱ የተዘገበ ነው። የአየር ንብረት ለውጥ በጣም ከባድ ኪሳራ የተባለበት ዜና ነው። በሰሞኑ በዩክሬንና በሩሲያ ጦርነት ዩክሬን በሩሲያ ወታደሮች ላይ ከፍተኛ ጉዳት ማድረሷም እየተዘገበ ይገኛል። የአውሮፓ ህብረት በኢራንና አሜሪካ ቀውስ ላይ ዲፕሎማሲያዊ ጥረት እንዲቀጥል ጥሪ አቅርበዋል። በጦርነቱ ምክንያት የዓለም ኢኮኖሚ ውድቀት ስጋት እየጨመረ መምጣቱ የተነገረ ይገኛል። ዶናልድ ትራምፕ የኢራን ነዳጅ ማዕከላት ላይ ጥቃት እንደሚሰነዝር አሁንም ዛቻውን ዛሬም መቀጠሉ እየተነገረ ይገኛል። እነዚህ አጠራጥር ያሉ መረጃዎች ናቸው። ወደ ትንተናዎቹ ወይም ደግሞ በጣም ጠቃሚ ወደሚባሉት ነገሮች ይዣችሁ ልግባ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በኢትዮጵያ መንግስት ላይ የወጣውን አዲሱን ሪፖርት በተመለከተ ወደ በኋላ አካባቢ መረጃውን አካፍላችኋለሁ። አሁን ግን በፓኪስታን ኢስላማባድ የተካሄደውን የአሜሪካና ኢራን የሰላም ንግግር ለ21 ሰዓታት ያክል ያለ እረፍት ከቀጠለ በኋላ ያለምንም ስምምነት መደምደሙ ተከትሎ በጣም ብዙ ወሬዎች እየተወሩ ይገኛሉ። እንግዲህ አሜሪካና ኢራን ከፍተኛ ባለስልጣናት በፓኪስታን ኢስላማባድ ለ21 ሰዓታት ያደረጉት የማራቶን ንግግር ነው የተባለው። የሁለቱን ሀገራት ጦርነት ለማቆም የሚያስችል ስምምነት ላይ ሳይደርስ ተጠናቋል። አሜሪካው ፕሬዚደንት ጄዲ ቫንስ እንደገለጹት ንግግሩ የፈረሰው ኢራን ወደፊት የኒውክሌር ጦር መሳሪያ እንደማትሰራ የተሟላ ቃል ለመግባት ፈቃደኛ ባለመሆኗ ነው በሚል ተነግሯል ማለት ነው። የኢራን የውጭ ጉዳይ ሚኒስትር ንግግሩ የፈረሰው በአሜሪካን ከመጠን ያለፈና ምክንያታዊ ያልሆነ ጥያቄ ወይም ኤክሰሲቭ ዲማንድ ምክንያት ነው ሲሉ የገፋፋውን ሁኔታ ገልጸውታል እና ኢራን ብሔራዊ ጥቅሟን ለማስጠበቅ የዲፕሎማሲ ጥረቷ እንደምትቀጥልም እዛ ላይ ጨምሮ ነው የተናገሩት። ሌላኛው እንግዲህ ከኒውክሌር ፕሮግራሙ በተጨማሪ የሆርሙዝ ስትሬት ውጥረትም በዚህ ውስጥ ተካቷል። የሆርሙዝ ስትሬት የባህር በር ቁጥጥርና የኢራን በስትሬቱ ላይ የምታደርገው የክፍያ ጥያቄ ስምምነት አለመድረሱም የንግግሩ መክሸፍ ትልቅ መንስኤ ሆኗል ተብሎ እየተነገረ ይገኛል።
እንግዲህ እንደዚህ ስምምነቶች መድረስ ባለመቻላቸው የ21 ሰዓቱ ንግግር ለከፍተኛ ጥረት ቢሆንም በከፍተኛ ጥረት ምክንያት ቢቆይም የሁለቱ ሀገራት እጅግ የራቀ አቋም የጦርነቱን መባባስ ስጋት በከፍተኛ ሁኔታ እየጨመረው ነው የሚለውን ነገር በተመለከተ እየተነገረ ይገኛል። ከዚህ አንጻር እንግዲህ ከውይይቱ በስተጀርባ ምን የሚነገሩ አሻጥር ስራዎች አሉ ወይም ደግሞ ከጀርባ ሀሜቶች አሉ። እነዚህም በመጠኑ ጠቁማቸዋለሁ። ከዛ በተረፈ ግን ጦርነቱ ማለትም ይሄ አሁን ስምምነቱ ባለመፈጸሙ ምን አይነት ችግሮች ተከታትለው ሊመጡ ይችላሉ፣ እነዚህን ደግሞ ቀጣይ ላሳያችሁ። እንግዲህ ውድ ቤተሰቦቼ ከዚህ የስምምነት መፍረስ ጀርባ እየተነገሩ ያሉ ሀሜቶችን በተመለከተ የአሜሪካ ከፍተኛ ፍላጎት ወይም ማክሲማሊዝም የሚባለው ትልቁን ቦታ ይዛል ተብሏል። ኢራን የአሜሪካ ድርድር ቡድኑ እንግዲህ በጦርነት ሊያገኟቸው ያልቻሉትን ነገሮች በድርድር ጠረጴዛ ላይ ለማግኘት ይዛቱና የማይጨበጡ ጥያቄዎችን አቅርባለች ብላ ነው አሜሪካ የምታምነው። ምክንያቱም ኢራን በጦርነቱ ማግኘት ያልቻለችውን ድል በዚህ ስምምነት በድርድሩ ለማግኘት ሞክራለች የሚለውን ነገር በተመለከተ አሜሪካዎቹ በከፍተኛ ሁኔታ በጥርጣሬ የሚመለከቱት ነገር ከጀርባ ያወራሉ ተብሏል። የኒውክሌር ፕሮግራም ቀይ መስመርም እንዳለ እየተነገረ ነው። አሜሪካ ኢራን የኒውክሌር መርሃ ግብሯን ሙሉ ለሙሉ እንድታቆምና የኒውክሌር ጦር መሳሪያን ላታመርት በአዎንታዊ ሁኔታ እንድትፈጽም የጠየቀችውን ጥያቄ ኢራን አለመቀበሏ ከጀርባ ያሉ የሚነገሩ ወሬዎች አሉበት። የሆርሙዝ ስትሬትን በተመለከተ አሜሪካ ስትራቴጂካዊ በሆነው በሆርሙዝ ስትሬት ላይ በነጻነት የመንቀሳቀስ መብትና የንግድ መርከቦችን ቁጥጥር ትፈልግ እንደነበረ ከጀርባ በግልጽ በስምምነቱ ላይ ከጀርባ የተወሩት ነገሮች ናቸው። ኢራን ግን ይህንን እንደ ሉዓላዊነት ጥሰት ተመልክተዋለች። አሜሪካ ያን ቦታ ልቆጣጠር ማለቷን በጣም የሚያበሳጭ ነው ተብሎ እየተነገረ ይገኛል። ኢራን የእስራኤል በሊባኖስ ላይ የምታደርገውን ጥቃት እንድታቆምና የተኩስ አቁሙ ስምምነት ሁሉንም ቀጠናዊ ጉዳዮች እንዲያካትት ነው ውስጥ ለውስጥ የምትጠይቀው። አሜሪካ ግን ከእስራኤል ጋር ያላትን ጥምረት ሳታላላ ለድርድሩ ቅድሚያ መስጠቷ በዛ ከጀርባ እየታማ ካሉ ነገሮች መካከል ይገኛል። ሌላኛው እንግዲህ የቀድሞ እምነት ማጣት ነው። ሚስትረስ ከጀርባ ያሉ ጉዳዮች መካከል ይገኛል። ኢራን ካለፉት ግጭቶች በመነሳት አሜሪካንን ፍጹም እንደማታምን ነው የውይይቱ ሰዓት ያስታወቀባቸው በሚል እየተነገረ ይገኛል። በተለይ ከዚህ ቀደም የነበሩ ድርድር ውጤቶች ካመጡ በኋላ ውጤት አላመጡም። ከነዛ በኋላ እንግዲህ ጥቃት እንደደረሰባት አሜሪካ ላይ የነበራት እምነት መደርመሱ ከዛም ተያይዞ እንግዲህ ጥቃት እንደደረሰባት ታምናለች ኢራን። በዚህም ድርድሩን የጠላት ወጥመድ አድርጋ ነው የምትመለከተው የተባለ ይገኛል። ስለዚህ በዚህ ድርድር የሆነ አሻጥር እየተሰራብኝ ነው ብላ ነው ኢራን የምታምነው ነው እየተባለ ያለው ከጀርባ ማለት ነው። ሌላኛው እንግዲህ ሪፖርቶች እንደሚያመላክቱት በአሜሪካ የታገዱ የኢራን ንብረቶች እንዲለቀቁ የነበረው ስምምነት አሜሪካ ባለመፈጸሟ ኢራን የድርድር ሂደቱን ነው ተጽዕኖ እንደፈጠረ እየተናገረች ያለችው። ምክንያቱም ከዛ ቀድሞ የተገባላት ቃል ነበረ። ኢራን ውስጥ ለውስጥ ሲወሩ የነበሩ ነገሮች ናቸው እና እነዛ ውስጥ ለውስጥ ሲወሩ የነበሩ ነገሮች ተፈጽመው አይደለም ወደ ድርድር ጠረጴዛ ላይ መጡት። ስለዚህ ኢራን በዛ መበሳጨቷ እየተነገረ ይገኛል። ከዚህ ውጪ ኢራን በአሜሪካ የካቲት 28 በጀመረችው ጥቃት ለደረሰው ውድመት ካሳ እንድትከፍል ትጠይቃለች። አሜሪካም ይህንን አጀንዳ ውድቅ ማድረጓም ሌላው ለመባባሱ ትልቅ ምክንያት ነው ተብሏል። በድርድሩ ዋዜማና በሂደቱ ወቅት አሜሪካ የባህር ኃይል እገዳ እንደምትጥልና ኢራንን ሙሉ ለሙሉ እንደምታጠፋ ብሎውን ቱ ሄል ማስፈራራቱ የድርድሩ መንፈስ እንዳበላሸው እየተነገረ ይገኛል። ከጀርባ ከሚታሙት ነገሮች መካከል አንዱ ይሄ ነው። ሌላኛው የታዛቢዎች ያልበሰለ ድርድር አስተያየት እንደነበረበትም እየተነገረ ነው። የድርድሩ ቡድን ልምድ ባላቸው ዲፕሎማቶች ሳይሆን በንግድ ተወካዮች ወይም ደግሞ ጃርድ ኩሽነርና መሰል ሰዎች መመራቱ ለዲፕሎማሲያዊ ውድቀቱ አስተዋጽኦ አድርጓል የሚልም ትችት እየተነገረ ይገኛል። ሌላኛው በዚህ ስምምነት ላይ ወይም በዚህ ድርድር ላይ ችግር ፈጥሮ ከነበሩት ነገሮች መካከል አንዱ ኢራን የበላይነት ስሜት ተሰምቷታል የሚባለው ነገር እንደሆነ እየተነገረ ነው እና አንዳንድ ተንታኞች ኢራን በስትራቴጂካዊ ስፍራዎችና በኒውክሌር እውቀት የበላይነት ስላላት በድርድሩ ላይ በፍጥነት ስምምነት ላይ ለመድረስ አልቸኮለችም ወይም አልፈለገችም የሚለው እምነት በከፍተኛ ሁኔታ ቦታውን እንደያዘ እየተነገረ ይገኛል። እነዚህ ሁሉ ነገሮች ባሉበት ሁኔታ ምን ጉዳት ይዞ ሊመጣ ይችላል? ይህ ስምምነት አለመደረጉ ምን አይነት ችግር ይዞ ሊመጣ ይችላል የሚለውን ደግሞ መጥቼ ላሳያችሁ። እንግዲህ ውድ ቤተሰቦቼ ይሄ ስምምነት መደረጉ ባለመቻሉም የተነሳ ጦርነቱ እንደገና ሊቀጥል የሚችልበት በር በከፍተኛ ሁኔታ ተከፍቷል ተብሏል። በሁለቱም ወገኖች መካከል የነበረው የሁለት ሳምንታት ጊዜያዊ የተኩስ አቁም ስምምነት በመጠናቀቅ ከገባ አዲስና የከፋ ጦርነት ሊቀሰቅስ ይችላል ተብሏል። ከዛ ውጪ የነዳጅ ዋጋ በዓለም ገበያም በከፍተኛ ሁኔታ ምናልባትም እስከ $200 ሊደርስ ይችላል የሚለው ነገር በከፍተኛ ስጋት ውስጥ ነው ያለው። የሆርሙዝ የባህር በር መዘጋት ሙሉ ለሙሉ መዘጋቱም ስጋት አለ። ምንም ጥያቄ የለውም። ለዛ እንግዲህ ያም ሌላ ችግር ይዞ ይመጣል።
ኢራንም የኒውክሌር ፕሮግራሟን ትጨምራለች ወይም ኒውክሌር ኤስካሌሽን ይጨምራል። አሜሪካም የኢራን የዩራኒየም ማበልጸግ እንዲቆም የጠየቀችው ጥያቄ ውድቅ በመደረጉ ኢራን የኒውክሌርን የመስራት አቅሟን ይበልጥ እንድታሳድግ መንገድ ይከፍትላታል ተብሏል። ቀጠናና የጸጥታ ስጋት ይባባሳል። ሪጂናል ኢንስታቢሊቲ እንደሚጨምር ከበፊቱ በላይ እየተነገረ ይገኛል። በኢራንና በኢራን አጋር ኃይሎች ወይ ሐማስ፣ ሂዝቦላ፣ ሁቲዎች በአሜሪካና እስራኤል መካከል ያለው ግጭት ይበልጥ ወደ ተስፋፋ ጦርነት ይዞ ሊሄድ ይችላል እየተባለ እየተነገረ ይገኛል። የኢኮኖሚ ማዕቀብ መጠንከርም ሊመጣ ይችላል። እንግዲህ ኢኮኖሚክ ሳንክሽን በብዛት በኢራን ላይ እንደገና ሊወርድ ይችላል። ድርድሩ በመክሸፉ አሜሪካ በኢራን ላይ የምትጥለው ኢኮኖሚያዊ ማዕቀብ ይበልጥ እንዲጠነክርና የኢራን ኢኮኖሚ ይበልጥ እዛ ላይ እንግዲህ ድካም እንዲሰማ ለማድረግ አሜሪካ የምትፈልግበትን ሁኔታ ትከፍታለች ተብሎ እየተነገረ ይገኛል። የሰው ህይወትም እንደዚሁ አደጋ ውስጥ ሊገባ ይችላል። ሃይ ካዥዋሊቲ ሊጨምር ይችላል። እስካሁን ከ5600 በላይ ሰዎች ነው የሞቱት። እንግዲህ ተኩስ አቁሙ ከፈረሰ ከዛ በኋላ ሊሆን የሚችለውን ማሰብ በጣም ይዘገንናል። የዲፕሎማሲያዊ መፍትሄዎች ተስፋ ይሟጠጣሉ። ፌሊየር ኦፍ ዲፕሎማሲ ይሞታል። ከ1979 በኋላ ከፍተኛ የተባለው ይሄ የ21 ሰዓት የፈጀ ድርድር በመክሸፉ በሁለቱ ሀገራት መካከል ያለው የእምነት ማጣት ምን ያህል ደረጃ ላይ መድረሱን ነው የሚያሳየው። ቀጥሎ ግን የስምምነት ሂደት አፈር ከድሜ ሊገባ እንደሚችልና ጦርነቱ በከፍተኛ ሁኔታ ሊቀጥል እንደሚችል እየተነገረ መሆኑ ከጀርባ ያሉ ጉዳዮች ናቸው። እነዚህ እንጠቆማችሁና ወደ መጨረሻው ቆይታ ልለፍ። በተለይም በኢትዮጵያ መንግስት ላይ የወጣው ሪፖርት ምንድን ነው? እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በአንድ ያል የሚባል ሁማኒቴሪያን ሪሰርች ላብ አለ። እንደምታውቁት በዚህ ተቋም ነው ሪፖርቱ የወጣው። እንግዲህ በኢትዮጵያ መከላከያ ሰራዊት በአሶሳ ካምፕ ለሱዳን ፈጥኖ ደራሽ ኃይል የሚባለው አርኤስኤፍ ለሚባለው ወታደራዊ እርዳታ እየሰጠ ነው። ይህንን ደግሞ በትክክል አረጋግጠናል በሚል ይሄው ዩኒቨርሲቲ ይዞት የወጣው ሪፖርት በከፍተኛ ሁኔታ ብዙ መነጋገሪያ ሆኗል። ምን ችግር ይዞ ሊመጣ ይችላል የሚለውንም እዚህ ላይ አሳያችኋለሁ። እንግዲህ ይሄን ሪፖርት እንደሚያሳየው ይሄ ድጋፍ በተባበሩት አረብ ኤሚሬትስ በገንዘብና በሎጂስቲክ የምትደገፈው በኢትዮጵያ በኩል የሚካሄደው የአርኤስኤፍ ስልጠና አካል መሆኑ እየተጠቆመ ይገኛል። እንግዲህ ይሄ ድጋፍ የሱዳንን ጦርነት በማባባስ በኢትዮጵያ በኩል ያለው የድንበር ደህንነት እንዲናጋና ወደ ሰፊ ቀጠናዊ ግጭት እንዲቀየር ሊያደርገው ይችላል እየተባለ እየተነገረ ይገኛል። ይሄም እንግዲህ ሪፖርቱ የኢትዮጵያን ገለልተኝነት ጥያቄ ውስጥ በመክተት ከሱዳን ሉዓላዊ ጦር ወይም ኤስኤኤፍ እና ከምዕራባውያን ጋር ከፍተኛ ግጭት ውስጥ ሊከተው ይችላል ይህ ችግር ተብሎ እየተነገረ ይገኛል። ሪፖርቱ እንግዲህ በ5 ወራት የተሰበሰበውን ምስል ነው የሚይዘው። ይህም የየል ኤችአርኤል የሚባለው ወይም የየል ዩኒቨርሲቲ አንድ ዲፓርትመንት ነው። ከታህሳስ 29 2025 እስከ መጋቢት 29 ቀን 2026 ባለው ጊዜ ውስጥ በአሶሳ በሚገኘው የመከላከያ ሰራዊት የኢትዮጵያ መከላከያ ሰራዊት ጦር ሰፈር ውስጥ ለሱዳን ፈጥኖ ደራሽ ኃይል የሚባለው አርኤስኤፍ ወታደራዊ ድጋፍ ኢትዮጵያ በግልጽ እያደረገች ነው የሚለውን በከፍተኛ ሁኔታ አረጋግጫለሁ በሚል ነው የል ዩኒቨርሲቲ ይዞ የወጣው ማለት ነው። ይህም በተመለከተ የንግድ መኪና ማመላለሻዎች ወይም ካር ኬሪየርስ አግኝቻለሁ ብሏል። መደበኛ ያልሆኑ ቀላል ቴክኒካል ተሽከርካሪዎች ወደ ጦር ሰፈሩ ሲያመጡ በሳተላይት ምስል ያሳያል። ከዛ ውጪ በጦር ሰፈር ውስጥ ትጥቅ ያልነበራቸው ተሽከርካሪዎች ከባድ መትረየስ መገጣጠሚያ ወይም ገን ማውንት ሲገጠምላቸውና ለውጊያ ሲዘጋጁም በቪዲዮ ላይ ያሳያል። ከዛ ውጪ የአሶሳ አውሮፕላን ማረፊያ መስፋፋትንም በሪፖርቱ ላይ ያካቷል። በአውሮፕላን ማረፊያው አዲስ ሃንጋር እንደገና በኮንክሪት ንጣፍ እንደገና የመከላከያ ምሽጎችን በመገንባት ላይ ያለ መሆኑን ሪፖርቱ ያመላክታል። ከዛ ውጪ ጦር ሰፈሩ ለአርኤስኤፍ ኃይሎች እንደ ነዳጅ ማሙያ የጥገናና የስንቅ ማከማቻ ሆኖም እያገለገለ ነው በሚል የል ዩኒቨርሲቲ ይዞት የወጣው ሪፖርት ያሳያል። የመጠለያ ድንኳኖች መገንባትንም አሳይቷል። በጦር ሰፈር ውስጥ እስከ 150 ተዋጊዎችን መያዝ የሚችሉ አዳዲስ ድንኳኖችና የመያዣ ኮንቴነሮችን አይቻለው አግኝቻለው በሳተላይት ምስል በሚል የል ዩኒቨርሲቲ ጥናቱን አውጥቷል። ከዛ ውጪ ከድንበር ጥቃቶች ጋር ያለው ግንኙነትንም አስቀምጧል። በአሶሳ ጦር ሰፈር የታዩት ተሽከርካሪዎች በሱዳን ብሉ ናይል ግዛት ውስጥ በኩርሙክ በተባለችው ከተማ በነበረው ውጊያ ላይ ከተሳተፉ ተሽከርካሪዎች ጋር ተመሳሳይ መሆናቸውንም ሪፖርቱ ያሳያል። የል የተባለው ዩኒቨርሲቲ እንግዲህ 14 ሌሎች የኢትዮጵያ ጦር ሰፈሮችን የመረመረ ቢሆንም እንደ አሶሳው አይነት የአርኤስኤፍ እንቅስቃሴ ያለበት ሌላ ቦታ አላገኘሁም በሚልም ሪፖርቱ ላይ ማካተቱ እየተነገረ ይገኛል።
እንግዲህ ይሄንን በተመለከተ ምን አይነት ችግር ይዞ ሊወጣ ይችላል የሚለው ነገር እናያለን። ከዛ በፊት ግን ሮይተርስ ከዚህ ቀደም እንደዚህ አይነት ተመሳሳይ ጥናት ይዞ ወጥቷል። በቤኒሻንጉል ጉሙዝ ክልል መንጌ በተባለ ቦታ የአርኤስኤፍ ማሰልጠኛ ካምፕ መኖሩን አስመልክቶ ያወጣው ዘገባ እንደነበረ ታውቃላችሁ። ያንንም የል ዩኒቨርሲቲ ጠቅሷል። ከዛ ውጪ የሮይተርስን ማለት ነው ከሮይተርስ በዚህ ጉዳይ ከኢትዮጵያ መንግስት ጋር ተጋጭቶ እንደነበረ ይታወቃል። የኢትዮጵያ መንግስት በዚህ ምክንያት ነው ከሀገር ውስጥ ያገደኝ ለአፍሪካ ህብረት ስብሰባ እንዳልዘግብ በሚል ራሱ ሮይተርስ ሲዘግብ እንደነበረ ይታወቃል። ስለዚህ ይሄ ችግር ምን ሁኔታ ይዞ ሊመጣ ይችላል የሚለውን በተመለከተ ይሄ የኢትዮጵያ ድርጊት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ላይ የጣለውን የጦር መሳሪያ ማዕቀብ እገዳን በተመለከተ ያለው ችግር ሊያጋግመው ይችላል ተብሎ እየተነገረ ይገኛል። ከዛ በተጨማሪም ደግሞ በኢትዮጵያና በሱዳን መካከል ያለው የድንበር ውጥረት ወደ ጦርነት ሊያመራ የሚችል ሪፖርት ነው ሊሆን የሚችለው ተብሎ እየተነገረ ይገኛል። ሌላኛው በአሜሪካና በአውሮፓ ህብረት በኩል በኢትዮጵያ ላይ ወታደራዊና ኢኮኖሚያዊ ማዕቀቦች ላይም በር ሊከፍት ይችላል የሚለውም እዚህ ጋር የሚነሱ ነገሮች ናቸው። ከዛ ውጪ እንግዲህ ከሱዳን ከግብጽና ከኤርትራ ጋር ያለው ግንኙነትንም መልሶ ሊያሻክረው የሚችል ነገር ሊፈጥር ይችላል ተብሎ በሪፖርቶቹ ላይ የተቀመጠ ይገኛል። ለዚህም ደግሞ የኢትዮጵያ መንግስት በሪፖርቱ ላይ እስካሁን ይፋ መግለጫ አለመስጠቱ ሁኔታውን የበለጠ አጠራጣሪ አድርጎታል በማለት ማርቲን ፕሎት በጻፈው ጽሁፉ ላይ ያስቀምጠዋል። እዚህ ቦታ ላይ በቤኒሻንጉል ጉሙዝ ክልል የሚገኘው የአሶሳ ካምፕ ለአርኤስኤፍ ድጋፍ መዋሉ በአካባቢው ያለውን ጸጥታ ስጋትም ሊያባብሰው ይችላል የሚልም ሪፖርቱ ስጋቱን ይዞ ይመጣል። ሪፖርቱ በ5 ወራት የተሰበሰበውን ምስል ነው ይዞት የሚመጣው። ስለዚህ ይሄን ለመደገፍ አሁን ያለበትን ሁኔታ በመጥቀስ ኢትዮጵያን በሱዳን የሰብአዊ መብቶች ጥሰቶች ላይ ተባባሪ ሊያደርጋት ይችላል የሚልም ሪፖርቱ ከዛ ከሪፖርቱ በኋላ ያለው ነገር እየተነገረ ይገኛል። ስለዚህ ቀጥሎ በኢትዮጵያ ላይ ነገ ከነጎዳ እንደዚህ አይነት ሪፖርቶች ከፍ እያሉ ቢመጡ በኢትዮጵያ መንግስት ላይም ሆነ በኢትዮጵያ ላይ ከፍተኛ የሰብአዊ መብት ጥሰቶች ላይ በሱዳን ውስጥ ኢትዮጵያ ተሳትፋለች ብሎ ሪፖርቱ ባመላከተው መሰረት በዓለም አቀፍ ሁኔታ ላይ ከፍተኛ ሁኔታ ችግርና አንዳንድ ውስብስብ ጉዳዮችን ይዞ ሊመጣ ይችላል ተብሎ እየተነገረ ይገኛል። እንግዲህ ሪፖርቱ የኢትዮጵያን ገለልተኝነት ጥያቄ ውስጥ ይከታል። ለሱዳን ሉዓላዊ ጦር ኤስአይኤፍ ለሚባለውና ለምዕራባውያን ሀገራት ከፍተኛ ጫና በኢትዮጵያ ላይ እንዲደርስ በር ሊከፍት ይችላል ተብሎ እየተነገረ ይገኛል። እነዚህን መረጃዎች ላካፍላችሁ ብዬ ነው። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። አፓርታማ የፈለጉ ዋጋው ግን አልቀመስ ብሎታል። በካሬ በ85 ሺህ ብር የምንሸጣቸው ቅንጡ አፓርትመንቶች በቅድመ ክፍያ አከፋፈል ሲመርጡ ባለ 1 መኝታ 6.2 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 11.5 ሚሊዮን ብር እንዲሁም 50% የባንክ ብድር የተመቻቸለት። በተጨማሪም 100% ሲከፍሉ ባለ 1 መኝታ 4.6 ሚሊዮን ብር፣ ባለ 2 መኝታ 6.7 ሚሊዮን ብር፣ ባለ 3 መኝታ በ8.5 ሚሊዮን ብር የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት